ሞገድ ደራሲ አርቪንግ ዋላስ ተርጓሚ ተሾመ ዳምጠው ተራኪ ዮሐንስ የዝና ሲሳይ ምስልና ድምፅ ውህደት ዮሐንስ ሙሉ ለገሰ ከኢዛና ትረካዎች። ይህ ከሆነ ከ4 ሰዓት በፊት አንድ እጅግ አስደናቂ ነገር ተፈጽሞ ነበር። ኤድዋርድ አርምስቴድ በጉስፓጋኖ መሪነት ሮድ ደሴት ውስጥ በኒውፖርት ዳርቻ ከሚገኝ አንድ ሳሎን ውስጥ ሲገባ ይህ ድርጊት በዓለም ታሪክ ከተፈጸሙት ሁሉ በአስፈሪነቱና በምስጢራዊነቱ ተወዳዳሪ እንደማይገኝለት ተሰምቶት ነበር። ኤድዋርድ በሰው ሰራሽ ጸጉርና ሪዝ ራሱን ለውጦ ጥቁር መነጽር ካደረገ በኋላ በተከራየው መለስተኛ አውሮፕላን ኒውፖርት እንደደረሰ ጉስፓጋኖ ሰሌዳ የሌላት ዶጅ መኪና ይዞ ከተቀበለው በኋላ ወደዚህ ሊፈርስ ያዘመመ ቤት አመጣው። ይህን አሮጌ ቤት አንድ የካርሎስ ቡድን ወኪል የተከራየው ሲሆን ለመመሸጊያነትና ለእንቅስቃሴያቸው በመነሻነት ሊገለገልበት ወስኗል። ጉስፓጋኖ ኤድዋርድን ሳሎን ውስጥ አስገብቶት ሲወጣ ሁሉም ነገር ችግር የለበትም፣ እዚህ አካባቢ የውጭ ሰዎች መጥተው አያውቁም፣ ማጸዳ ጥቂት ራቅ ካለ የግል አውሮፕላን ማረፊያ ወደ ባሃም እንዲበር እናደርጋለን፣ ሁሉም ነገር ዝግጁ ነው፣ ጊዜው ደግሞ እየሮጠ ነው፣ ስለዚህ ውይይታችሁ አጠር ማለት ይኖርበታል። እሱ ግን ሥራቸውን ከመቀጠላቸው በፊት ከእርሶ ጋር የግድ መነጋገር እንዳለበት አምኖበታል አለ። እሺ አለ ኤድዋርድ። የሚፈልገው ምን እንደሆነ አውቀዋል? ችግር የለም፣ እሺ እዚህ ጠብቁኝ፣ ይዤው እመጣለሁ። ፓጋኖ ከክፍሉ ሲወጣ ብቻውን የቀረው ኤድዋርድ ዙሪያውን በአድናቆት ይቃኝ ጀመር። ብዙም ሳይቆይ አንድ ሰው ሲገባ በመስማቱ ለተውኔቱ ኮከብ ተዋናይ ሰላምታ ለማቅረብ ዞር አለ። ክፍሉ ውስጥ ገብተው ወደ እሱ የሚያመሩት ግን አንድ ብቻ ሳይሆኑ 2 ሰዎች ነበሩ። የመጀመሪያው ከኢስታንቡሉ ድርድራቸው ወዲህ ያላገኘውና ካርሎስን ወክሎ ጠቅላላውን እንቅስቃሴ የሚመራው ሮበርት ጃክሊን ነበር። ሁለተኛው ተውኔቱ መሪ ተዋናይ ደግሞ አጠር ብሎ ደጋን እግሩ በዕድሜ ጠና ያለው ቆዳ ኮት የለበሰው ጃፓናዊ አውሮፕላን አብራሪ ማጸዳ ነው። ሚስተር ዋልተር ዚምበርግ ማለት እሳቸው ናቸው አለ ጃክሊን በትህትና ሲያስተዋውቅ። በራሪው መኮንን የሱቅ ማጸዳ፣ በሁለተኛው የዓለም ጦርነት የጃፓን ልዩ ተዋጊ ኮር አብራሪና የዛሬው የእርስዎ ተልእኮ ተጠሪ። ኤድዋርድ ለሰላምታ ከዘረጋው እጁ ጋር እርግጠኛ ያልሆነ ፈገግታ ለአብራሪው አሳየው። ማጸዳ በበኩሉ የኤድዋርድን እጅ ሞቅ ባለ ሰላምታ ሲጨብጥ ከሚታይበት ፈገግታ የተነሳ ከላይኛው መንጋጋው ውስጥ ያሉት የወርቅ ጥርሶች እንኳን ሙሉ ለሙሉ ይታዩ ነበር። የእንግሊዝኛ ቋንቋ ችሎታው እስከዚህም ነው አለ ጃክሊን። ደግነቱን የጃፓንኛ አጣርቼ ስለምናገር ተረጉምልዎታለሁ። ጥሩ አለ ኤድዋርድ። በአብራሪው የወርቅ ጥርስ ተገርሞ ነበር። የዚህን ሁሉ ወርቅ ወጪ እንዴት ቻለው? ከወዳጆቹ የተሰጠው የቅድመ ጦርነት ገጸ በረከት ነው። እሺ አለ ኤድዋርድ። እዚህ የመጣበትን ምክንያት ላስረዳ አለ ጃክሊን። አብራሪ መኮንን የሱክ ማጸዳ የ721ኛው አየር ጓድና ሚያዝያ 17 ቀን 1945 በአሜሪካ የአውሮፕላን ተሸካሚ ላይ አደጋ ለመጣል ተልከው የነበሩት አጥፍቶ ጠፊ አብራሪዎች ብርጌድ አባል ነበር። ማጸዳ በተለይ በዚህ ዕለት ፕሬዝዳንት ሩዝቬልት በተመልካችነት ተቀምጠውበት እንደነበር የሚታመንበትን ድልድይ በሚያበረው ስዊስ 441 ተዋጊ አውሮፕላን በ520 ፓውንድ ቦምብ ለመደብደብ ተመድቦ ነበር። ቆይ እስኪ አለ ኤድዋርድ። ይሄ የሆነው መቼ ነበር? ሚያዝያ 17 ቀን 1945። ታዲያ ያኔ እኮ ፕሬዝዳንት ሩዝቬልት ሞተው ነበር። ስልጣን ላይ የነበሩት ፕሬዝዳንት ትሩማን ነበሩ። ጃክሊን በተቃውሞ እጁን አወዛወዘ። ይህን የምናውቀው እኔና እርስዎ እንጂ በወቅቱ ፕሬዝዳንቱ መሞታቸውን ማጸዳ አያውቅም ነበር። ዋናው ነጥብ ግን ማጸዳ ተልእኮውን መፈጸም አልቻለም። በመጨረሻው ደቂቃ የመጨረሻውን በረራ እያደረገ ቁልቁል በሚምዘገዘግበት ወቅት ራሱን ሳተ። አጥፍቶ መጥፋትን
ማለት አውሮፕላኗን ኢላማዋ ላይ ከስክሶ መሞትን ፈራ። ቶኪዮ የምትኖር እጮኛ ነበረችው። በሕይወት ወደ እሷ መመለስን መረጠ። ስለዚህም ተልእኮውን ሰርዞ ድልድዩን ሳይመታ አውሮፕላኑን ወንዙ ውስጥ አሳረፈው። ከዚያ በኋላ ከነነፍሱ ተማርኮ በጠላት እጅ ስር ገባ። ጦርነቱ እንዳለቀም ከስር ተፈቶ ወደ ሀገሩ ተመለሰና የሚፈልጋትን እጮኛውን ሊያገኝ ቻለ። ይሁንና ተልእኮውን ሰርዞ እጁን ለጠላት በመስጠት በፈጸመው አሳፋሪ ድርጊት ውርደት ላይ ከመውደቅና አንድም ጠቃሚ ሥራ ሳይዝ ከመንከራተት በስተቀር ያተረፈው ነገር አልነበረም። ከዚያ ጊዜ እስካሁን ድረስ ሚስቱና ልጆቹ በድህነት ሲማቀቁ ነው የኖሩት። ሚስቱ ሽባ ነች። ማጸዳ ራሱ በሕይወት ሊቆይ የሚፈልገው ለአንድ ነገር ሲል ብቻ ነው። ለቤተሰቡ ኑሮ አንዱ ዋስትና የሚሰጥ ነገር ሊያገኝላቸው እንደተመኘ ነው ዕድሜውን የገፋው። እንደ በፊቱ ያለ የአጥፍቶ መጥፋት ተልእኮ እንደገና እንዲፈጽም ቢላክ ለቤተሰቡ የኑሮ ዋስትና የሚሰጥ ክፍያ ካገኘ ያለማወላወል እንደሚፈጽም አበክሮ አስታውቆ ነበር። ካርሎስ ይህንን በሰማ ጊዜ ማጸዳን አነጋግሮ ሰውየው አንድ ቀን ያስፈልገኛል ይሆናል በማለት የተወሰነ ገንዘብ እየደጎመ አስቀምጦት ነበር። ይኸው ቀኑ ደረሰ። ኤድዋርድ ደረቅ ፈገግታው የማይለየውን ሶለላ ዶሮ መሳይ ጃፓናዊ አተኩሮ መመልከቱን እንደቀጠለ ነበር። በሰውየው ላይ ሙሉ ለሙሉ እምነት እንዳልጣለ ያስታውቅበታል። እንደ መጀመሪያው ሁሉ ይሄኛውንም ተልእኮ ባይፈጽምስ? ይህን አይጠራጠሩ አለ ጃክሊን። ፍላጎቱ ለቤተሰቡ ችግር መድረስ ብቻ ነው። በዚያ ላይ ከራሱ አፍ እንደሚሰሙት የክብር ጉዳይም አለ። እንዲያውም ኪስ ውስጥ ቦማሞሪ ይዟል። ምን ይዟል? በቡድሃ ሃይማኖት ተልእኮ እንዲሳካ የመልካም ዕድል መግለጫ አርማ። ኤድዋርድ መርካቱን በመመልከት ጃክሊን ወደ ማጸዳ ዞር ብሎ በጃፓንኛ ይናገር ጀመር። ሁለቱ ሰዎች የጃፓንኛ ቃላት ከተለዋወጡ በኋላ ጃክሊን ወደ ኤድዋርድ መለስ አለ። አዎ አሁኑን ወደ ተልእኮ ሊሄድ ነው የሚለው። የቀረው የተነጋገሩትን $1,000,000 በቶኪዮ ዳይኢች ካናዮ ባንክ በሚስቱ ስም ማስቀመጠውን ማረጋገጥ ብቻ ነው። ተቀምጦለታል አለ ኤድዋርድ የባንኩን ደረሰኝ ከጃኬቱ ኪስ እያወጣ። ይሄው የደረሰኙ ፎቶኮፒ። ዋናው ቅጂ ቶኪዮ ያለው ወኪላችሁ ለሚስቱ ዛሬውኑ ይሰጣታል። ጃክሊን የደረሰኙን ፎቶኮፒ ከኤድዋርድ ተቀብሎ ለጃፓናዊ አብራሪ ያሳየው። ማጸዳ ደረሰኙን ካነበበ በኋላ ከልቡ በተደሰተ ሰው ገጽታ ፈገግ ሲል አሁንም ድርድሮቹ የወርቅ ጥርሶቹ ሙሉ በሙሉ ታዩ። ከዚያም ማጸዳ በጃፓንኛ ይናገር ጀመር። እተረጉምልዎታለሁ አለ ጃክሊን። ረክቷል፣ አመስግኖታል። ግን ቅድም እንደነገርኩ ተልእኮ የክብር ጥያቄም እንዳለበት እንዲያውቁለት ይፈልጋል። የኤድዋርድ አስተያየት ግን አሁንም ተጠራጣሪነትን ያስነብባል። አሳቻ ሰው ነው። በእርግጥ ይሳካለታል ያለ ጥርጥር። በዚያ ላይ አዲሱን ጄት ተዋጊ ኢላማ ለማስመታት በቂ ልምምድ ሲያደርግ ሰንብቷል። ይልቅስ በፕሮግራሙ መሠረት በሰዓት ለመንቀሳቀስ አሁኑን ወደ አውሮፕላን ማረፊያው መሄድ አለብን። ጃክሊን አጭሩን ጃፓናዊ ክንዱ ላይ ይዞ ከክፍሉ ለመውጣት ሲያመሩ ጃፓናዊ ወርቅ ጥርሶቹን እያስገለፈጠ ዞር አለና ለመጨረሻ ጊዜ በሚሰናበት ሰው አነጋገር ቴና ባንዛይ አለ። ከ5 ደቂቃዎች በኋላ ኤድዋርድ ከፓጋኖ ጋር ከክፍሉ ወጡ። መኪናቸው ላይ ሲደርሱ አርምስቴድ ከኔ ጋር ወደ ኒውዮርክ ትመለሳለህ አልረሳም አይደል ሲል ፓጋኖን ጠየቀው። አልረሳውም አለ ፓጋኖ። እኔው ለሁለቱ ቁልፎች አለ ኤድዋርድ። አንደኛው ሰዎችን አፓርታማ ውስጥ ለማስገባት፣ ሁለተኛው ግል ክፍሌ ውስጥ። ልክ ኒውዮርክ እንደገባን ቁልፎችን ለሰዎች ትሰጣለህ። ሁሉን ነገር አዘጋጅቼ ጨርሻለሁ አለቃ፣ አያስቡ። ኤድዋርድ መኪናዋ ውስጥ ገባ። አንድም ምልክት መኖር የለበትም አደራ። በጭራሽ አይኖርም። አስከሬኖቹ ጭራሽ ሊገኙ አይችሉም። ፓጋኖ መኪናዋ ውስጥ ገባ። ኤድዋርድ ፓጋኖን ጉሽም አደረገው። ጉስ? አቤት። የሴቶቹን ነገር እንግዲህ ላንተ ትቼዋለሁ። በእኔ ይሁን በሆነው እኮ የምለው
ልክ እንደ ኪምነሰቤት ያለ አንዳች ምልክት ነው የምፈጽመው። ዘና ይበሉ አለቃ። ጃፓናዊው ታላቁን ታሪክ ያከናውናል። የቀረውን ታሪክ ለእኔ ተውልኝ። በኤድዋርድ መኖሪያ የግል ክፍል ውስጥ የታጎሩት ሁለቱ ሴቶች የማይቀረው እስኪፈጸምባቸው ዝም ብለው ከመጠባበቅ ሌላ አማራጭ አልነበራቸውም። ሁለቱም ወንበር ላይ ተቀምጠዋል። ሁለቱም በደረሰባቸውና በተስፋ መቁረጥ ስሜት በአካልም ሆነ በሕሊና ደንዝዘዋል። ቪክቶሪያ ጠቅላላ ቀልቦ ያለው ጠረጴዛው ላይ ባለው የጠረጴዛው ሰዓት ላይ ነበር። አይኖቿ ደቂቃ ቆጣሪውን ይከተላሉ። በመጨረሻም በረጅሙ ተነፈሰችና አሁን ጉዞ ጀመሩ አለች። ሃና ከተዋጠችበት ሰመመን ብንን ያለችው በዚህ ወቅት ነበር። እነማን? ከሜሪላንድ የሚነሳው የፕሬዝዳንቱ አውሮፕላን አሁን በረራውን ጀምሯል። ሰዓቱ ልክ 3 ሰዓት ነው። አጥፍቶ ጠፊው ጃፓናዊም በዚህ ደቂቃ ሳይነሳ አልቀርም። ቪክቶሪያ ንግግሯን በቀጥታ ለሃና ለማድረግ ይመስላል ወንበሩ ላይ ተስተካክላ ተቀመጠች። ባለቤቶም አሁን ይሆናል ወደ እኛ ሰው የሚልኩት ይሆናል አለች ሃና። ቪክቶሪያ ከብዙ ሰዓቶች በፊት የከዳት የመንፈስ ጥንካሬ ለመጀመሪያ ጊዜ የተመለሰላት ትመስላለች። በሚመጡብን ጊዜ ሃና እሺ ብዬ አልወጣላቸውም። መሞቴ ካልቀረ ለምን እንደ በግ እነዳላቸዋለሁ? ወደ ታች ፎቅ ሲያወርዱን እንደምንም ሮጬ ለማምለጥ እሞክራለሁ። መንገድ ላይ በጥይት ይመቱሻል። ይምቱኛ አለች ቪክቶሪያ ከትከሻዋ ሰበቅ እያደረጋት። የኔ ዕጣ ምን ጊዜ መሞት ነው። እየሮጥኩ ከሞትኩ ግን እነሱ ሊያዙ ይችላሉ። በዚያ ወቅት ምናልባት እርሶ ሊያመልጡ ይችሉ ይሆናል። በእኒህ እግሮቼ ነው የማመልጠው ቪክቶሪያ አለች ሃና አንጀት በሚበላ ትካዜ እግሯን ቁልቁል እየተመለከተች። እንደ በግ እየተጎተቱ ወደ መታረጃቸው ወደ ኦሽዊትዝ እንደተወሰዱት ረዳት የለሽ አይሁዶች እዚህ ተዘፍዝፈን ወደ መታረጃችን እስኪጎትቱን መጠበቅ የለብንም። በሚቻለን ሁሉ መሟሟት አለብን። ከዚህ መውጫ የለም ብዬ አላምንም። ማታ የደከምነውን ረሳሽ ቪክቶሪያ? ምንም መውጫ የለም። ቪክቶሪያ ከተቀመጠችበት እየተነሳች ዙሪያዋን ተገላመጠች። መስኮት ከተፈጠርኩ መስኮት የሌለው ክፍል አይቼ አላውቅም። በሆነ ዘዴ ተሸፍኖ ይሆናል እንጂ ቢያንስ አንድ መስኮት መኖር አለበት። ከኔ አታውቂም ቪክቶሪያ። መጀመሪያውኑ ሲገነባ ያለ መስኮት መሆኑን እኔው አይቻለሁ። በዚህስ ተስፋ ቁረጭ። አንድ ከባድ ዕቃ ወይም እንደ ድጅኖ ወይም ደግሞ እንደ መዶሻ ያለ ነገር ብናገኝ ኖሮ ግድግዳውን ለመንደል እንጠቀምበት ነበር። ኤድዋርድ እዚህ ክፍል ውስጥ ዲጅኖና መዶሻ ምን ሊያደርግለት ያስቀምጣል? እንደዚህ ያለ ዕቃ ክፍል ውስጥ ቢኖር እንኳን ቆልፎብን በወጣበት ወቅት ያወጣው ነበር። እንዲህ ያለ ዕቃ ትቶ የሚሄድ ሞኝ ሰው አይደለም። ቪክቶሪያ በኤሌክትሪክ የሚሠራውን ታይፕ ተመለከተችው። ይህን ማንሳት ብችል ኖሮ ከግድግዳው ጋር እያጋጨው አፈርስበት ነበር። ግድግዳውን እንዲቀላል አድርገሽዋል። በኮንክሪትና በብረት የተገነባ ሕንፃ እኮ ነው። ቪክቶሪያ ወደ ሃና ጠጋ ብላ ሰገገች። እንዲያው ምንም መፍትሄ የለም ነው የሚሉኝ? ምንም መፍትሄ? ይህን ቤት መቼም ብቻቸውን ሊያንቀሳቅሱት አይችሉም። አልጋ የሚያነጥፍ ቤት የሚያጸዳ ሠራተኛ ቢጤ የለው። አንድ ጥሩ ተመላላሽ ሠራተኛ ነበረችኝ። ከሳምንት በፊት ኤድዋርድ ካልወጣች ሞቼ ይገኛለሁ ብሎ አስወጣብኝ። ከዚያ በኋላ አንድ የጽዳት ሠራተኛ ራሱ በግሉ ቀጠረ። ይህች ሠራተኛው ታዲያ በሳምንት 2 ቀን ያውም ለ3 እና 4 ሰዓቶች ብቻ ነው። ለዚያውም እንግሊዝኛ መጽሐፍ ቀርቶ በቅጡ መናገር እንኳን የማትችል የጓቴማላ ሴት ናት እኮ። መቼ ነው ታዲያ የምትመጣው? ዛሬ አትመጣም። ያሳዝናል ቪክቶሪያ። ይሄ ቤት ግራ የሚያጋባ ቤተሰብ መኖሪያ ነው። ኤድዋርድ ቤቱን ገዳም አድርጎት ነበር የሚኖረው ሆነ ብሎ። እንዲያው ሚስተር ኤድዋርድ ስራዬን በምስጢር የሚከታተል ክፍል ሊኖር ይችላል የሚል ጥርጣሬ አልነበራቸውም? ኧረ በጭራሽ።
ምድር ቤት ያለው ዘብ በቂ ነው የሚል እምነት ነበረው። በተጨማሪም የውጭ ሰው ወደዚህ ክፍል ቀርቶ ጠቅላላ ሕንፃው ውስጥ እንዲገባ የሚያደርግ ማንኛውንም አይነት ሥራ እንዲሠራ አይፈቅድም። ሃና ንግግሯን አቋርጣ ትክዛለች። የሕንፃውን ተቋራጭ እዚህ ክፍል እንዲያስገባለት የጠየቀው የጭስ መቆጣጠሪያ ብቻ ነበር። ኤድዋርድ በሕይወቱ እንደ እሳት የሚፈራው ነገር የለም። ቪክቶሪያ በቅጽበት ዓይኗን አፈጠጠች። የጭስ መቆጣጠሪያ የት? እዚሁ ነዋ። የቪክቶሪያ ዓይኖች በጣራው ተንጓለሉ። እስካሁን አላየሁትም። አዎ፣ በቀላሉ አይታይም። ኤድዋርድም እንዳይታይበት ነው ሆነ ብሎ በማዕዘኑ በኩል በእንጨት ክፈፍ እንዲከለልለት ያዘዘው። ቪክቶሪያ ወደ ማዕዘኑ ጠጋ ብላ ስትመለከት ዝርግ ሳህን መሳዩ ክብ የጭስ መቆጣጠሪያ ነጣ ባለ ቡናማ ቀለም በጉልህ ተለያት። እዚህ አካባቢ አንድ ክብ ብረት ነገር ይታየኛል። እሱ ነዋ ታዲያ የጭስ መቆጣጠሪያው። አገልግሎቱ ምንድን ነው እንዴ? ያው መጮህ ነዋ። እሳት ወይንም ጭስ በአካባቢው ከኖረ መጮህ። ቪክቶሪያ አልገባትም። የቤቱ ነዋሪዎች እንዲጠነቀቁ በኃይል ይደውላል። ግን ይህ አይነቱ የጭስ መቆጣጠሪያ ከሌሎቹ ስብስብና ዘመናዊ ነው። ለቤቱ ነዋሪዎች በሚደውልበት ጊዜ መቆጣጠሪያውን ላስገባው ኩባንያም እንዲሁ ምልክት ያቀብላል። ኩባንያውም መልእክቱ እንደደረሰው ወዲያውኑ በቅርብ ለሚገኝ እሳት አደጋ መከላከያ ብርጌድ ያሳውቃል። ሃና! ሳይታወቃት ጮኸች ቪክቶሪያ። በቃ ማምለጫችን እሱ ነው። ሃና ምን ያህል ግራ እንደተጋባች መገመት አያዳግትም። አልገባኝም። ችግር ላይ መሆናችንን የውጭ ሰው እንዲሰማልን እንገለገልበታለን። መጀመሪያ እዚህ የእሳት መቆጣጠሪያው ደውል ይደውላል፣ ለኩባንያው መልእክት ያቀብላል፣ እርዳታ ይደርስልናል። ሃና ምን ትበል? እሳት እንዴ? ልክ ነሽ፣ ግን ደግሞ አደገኛም ነው። እሳቱ ራሱ አመድ ቢያደርገንስ? እሳቱን መቆጣጠር አያቅተንም። ደግሞ እስከ ሞት በላይ ምን ይመጣብናል? ልብ ያርጉ፣ የሚጠብቀን ዞሮ ዞሮ ሞት ነው አለች ሃና ቀበል አድርጋ። እንዴት ያለ መፍትሄ ነው ቪኪ! እርዳታ ለመጥራት አማራጭ የሌለው ዘዴ። ይህ በእንዲህ እንዳለ ቪክቶሪያ ተግባሯን ቀጥላ ኖሯል። መጀመሪያ ተቀምጣበት የነበረውን ወንበር አንስታ ከእሳት መቆጣጠሪያው ትይዩ አደረገችው። ክብሪት ይኖር ይሆን? ኤድዋርድ አያጣም ካለች በኋላ ሃና የባሏን ጠረጴዛ ትመለከት ጀመረ። ያገኘችው ነገር ግን አልነበረም። ቀጥላ መሳቢያውን ከፍታ ተበረቃቀስ ገባች። አረንጓዴ ክብሪት ባኳ አገኘች። ጊዜ ሳታጠፋ ለቪክቶሪያ ቀበለቻት። ቪክቶሪያ ወንበሩ ላይ ዘላ ከወጣች በኋላ በእግሯ ጣቶች ቆማ በምትችለው መጠን ወደ ላይ እየተለጠጠች አንድ እጇን ወደ ጭስ መቆጣጠሪያው ሰዳ ልትደርስ የምትችልበትን ርዝማኔ ለካች። መቆጣጠሪያውን መንካት ቀርቶ መቅረብ አይቻልም። ሲበዛ ሩቅ ነው። ሊያገኘው የሚችለው እውነተኛ እሳት ብቻ ነው። ሃና፣ ያን ጋዜጣውን ከጠረጴዛው ላይ ያምጡልኝ። ሃና በምትችለው ፍጥነት እንደታዘዘችው አደረገች። ግሩም ነው፣ ግሩም እያለች ቪክቶሪያ ጋዜጣውን ለሁለት ቀዳ በሰያፉ በረጅሙ ጠቀለለችው። ከአንድ ጫፍ በክብሪት ለኩሼ መቆጣጠሪያውን አስነካዋለሁ። ያኔ ያሰብኩት ይፈጸማል። ከንግግሯ ጋር ክብሪት ጫረች። ተጠንቀቂ ቪክቶሪያ፣ ሃና ተናገረች። የተያያዘውን ክብሪት ቪክቶሪያ ከወረቀቱ ጋር ከማገናኘቷ ወረቀቱ በነበልባል ቦጋለ። ነበልባሉ ትልቅ፣ ሰፊ፣ ቀይና ይበልጥ የጠነከረ እየሆነ በመጣ መጠን ቪክቶሪያ እንደገና በእግሯ ጣቶች ቆማ በተቻላት መጠን እየተንጠራራች ወረቀቱን በእሳት መቆጣጠሪያው ሳህን ላይ ያደረገች። ነበልባል ወደ ታች እየወረደ ከመቆጣጠሪያው እየራቀ የቪክቶሪያን እጅ መጠጋቱ አልቀረም። ይሁን እንጂ በነበልባሉ ፋንታ መቆጣጠሪያውን የሚያጥነው ጭስ ብዛት ደግሞ እየጨመረ ሄደ። አረ ተጠንቀቂ አለች ሃና ድምጿን ከፍ አድርጋ። ቪክቶሪያ የሃናን ምክር የምትቀበልበት ልብ ቀርቶ የምትሰማበት ጆሮ ሊኖራት እንደማይችል ግልጽ ነው። መቆጣጠሪያውን ብቻ ደመነፍሷን ደውል፣ እባክህ ደውል
እያለች ትለምን ጀመር። ድንገት በሚነዝር ኃይል ደወሉ አስተጋባ። ከድምፁ ከፍተኛነት ጋር ደወሉ የሚያሰማው ለረጅም ጊዜ ነበር። በዚያው ቅጽበት መቆጣጠሪያው ለሠራው ኩባንያ መልእክት በማስተላለፍ ላይ መሆኑን የተረዳው የቪክቶሪያ ፊት ለፊቷ ከሚያበራባት ነበልባል ጋር ተዳምሮ ምን ያህል እንደሚያበራ መገመት ይቻላል። ወዲያው ግን የወረቀቱ የመጨረሻ ጫፍ እየነደደ እጇን ማግኘት ሲጀምር በተሰማት ሕመም የቀረውን ጋዜጣ በቅጽበት ጥላ ከልክ ያለፈ ጮኸች። በዚያው ሴኮንድም ከወንበሩ ዘላ ወረደች። ሃና የቪክቶሪያን ትከሻ ጭምቅ አድርጋ ይዛ ወደ አንድ አቅጣጫ አመለከተች። ቪክቶሪያ የወረቀቱ ነበልባል እጇን ባቃጠለበት ወቅት በደመ ነፍስ ስትወረውረው ወደ ላይ ሸብ ተደርጎ በተቋጠረ ቀይ መጋረጃ ውስጥ መውደቁን አልተመለከተችም ኖሯል። መጋረጃው አቅፎ ደብቆት በነበረው የወረቀት ነበልባል እየተያያዘ መጀመሪያ ደማቅ ቀይ፣ በኋላም ወርቃማ የእሳት አሎሎ ከውስጡ መጥፋት ሲጀምር እሳቱም እየሰፋና እየተሰራጨ ሄደ። ያጥፉት፣ ቶሎ እናጥፋው አለች ቪክቶሪያ ድምጿን ከፍ አድርጋ። የምትሆነውን ያጣቸዋና የመጋረጃው ነበልባል እየተጎረደ እየተወረወረ ክፍሉን ሲሞላው ተመለከተች። የለም ቪክቶሪያ፣ ልናጠፋው አንችልም። በቃ እንደታፈን ነደን ማለቃችን ነው። ሃና ተስፋ በቆረጠ ጭንቀት ቪክቶሪያን ሙጭጭ አድርጋ ያዘች። ወዲያው ግን አንድ ሐሳብ መጣባት። በዚህ በኩል ላይ መታጠቢያ ክፍሉ እንግባ። የእሳት አደጋ ሰራተኞች ሲናገሩ ሰምቻለሁ። መታጠቢያ ክፍሉ ግቢ፣ ገዳ ውስጥ ተቀመጪ፣ ውሃውን ልቀቂው። ጭሱ ክፍሉን ሞልቶ አይን ቢወጉ እንዳይታይ አድርጎታል። ቪክቶሪያ አጎንብሳ በትንሿ የበር መተላለፊያ ሃናን እየተከተለች ትጓዝ ጀመር። ሁለቱም ገንዳ ውስጥ ኩርትም ብለው ተቀመጡ። መታጠቢያ ክፍሉን ከውስጥ ዘጉት። ጭስ ይሸተኛል አለች ቪክቶሪያ። ጭስ እየገባብን ነው። ጭሱ መጀመሪያ አፍኖ ባይገለን እንኳን እሳቱ ያገኘናል። ውሃውን ልልቀቀው ይሆን? ቆይ አለች ሃና። ያ የመጨረሻ እርምጃችን ይሆናል። ስሚ ቪክቶሪያ። ሁለቱም ጸጥ ብለው የማያቋርጠውን ቀጭን የጭስ መቆጣጠሪያ ደወል ያዳምጡ ጀመር። መቆጣጠሪያው እየሰራ ከሆነ አለች ሃና በጭስ በታፈነ ትንፋሽ። እስካሁን የእሳት አደጋ ጣቢያ ሰራተኞች መልእክቱ ደርሷቸው ይሆናል። ከደረሳቸው ደግሞ በአፋጣኝ እዚህ ይመጣሉ። ያርግልን አለች ቪክቶሪያ ሳላላናገር እያላት። እንጃ በጊዜ ቢደርሱልን አይመስለኝም። ሰዓቷን ተመለከተች። 8 ወይም 10 ደቂቃ መልእክቱ ሳይተላለፍ አይቀርም። ይህ በእንዲህ እንዳለ በቃጠሎ መስፋፋት የመታጠቢያ ክፍሉ የመስታወት በር እየተንቋቋ እየተወላመመ መጥቶ በመጨረሻም የእሳት ወላፈን ሁለቱን ሴቶች መግረፍ ጀምሮ ነበር። በተወላመመው የመስታወት በር የሚገባው ጭስ መታጠቢያ ክፍሉን አፍኖ ትንፋሽ መተናነቁን እየጨመረ ነው። ቪክቶሪያ ከመታጠቢያ ክፍሉ የሳሙና ማስቀመጫ አጠገብ አንድ የውሃ መምጠጫ ስፖንጅ አየች። ስፖንጁን አንስታ ከኪሷ መሐረብ ካወጣች በኋላ የገንዳውን ውሃ መክፈቻ ዙራ ቀዝቃዛ ውሃ እንዲፈስ አደረገች። ከሚፈሰው ውሃ በታች ስፖንጁንና መሐረቡን ይዛ ጥቂት እንደቆየች ቧንቧውን መልሳ ዘጋችና ውሃ የመጠጠውን ስፖንጅ በሃና ፊት ላይ አስቀመጠች። ቀጥላ እርጥቡን መሐረቧን በራሷ አፍና አፍንጫዋ ላይ ጨመቀችው። አይኖቿ እየተጠቀጠቀ የሚመጣውን ጭስ መቋቋም አቅቷቸው እንባ ማቆርቆዝ ከመጀመራቸውም በላይ ሳሉን አልቻለችውም። ድንገት ከሚንበለበለው እሳት የበለጠ ከባድ ድምፅ በመስማቷ ጆሮዋን በገንዳው መስታወት ላይ ለጠፈች። ድምፁ በግልጽ የሚለይ ከፍተኛና ኃይለኛ ሲሆን በመጨረሻም የመታጠቢያ ክፍሉ በር ጆሮ በሚሰቀጥጥ ከባድ ድምፅ ተሰብሮ የአንድ ጅረት ፏፏቴ የሚያህል ውሃ ወደ ክፍሉ ገባ። ወዲያው ደግሞ የሚንቀለቀለው እሳት በውሃ እየጠፋ ይመስላል ቸሰስ የሚል ድምፅ ተከተለ። ቪክቶሪያ ወደ ሃና ዞር ብላ ልታቅፋት ሞከረች። ሃና ግን ዝልፍልፍ ብላ ራሷን ስታ ልትወድቅ ደርሳለች። ቪክቶሪያ በጭስ በጠቆረ የመታጠቢያ ክፍል መስታወት በኩል ሁለት ምስሎችን የምታይ መሰላት። ያው ፊታቸውን የከለሉና
የእሳት መከላከያ ኮት የለበሱ ሰዎች መታጠቢያ ክፍል ውስጥ እየገቡ መሆኑን አመነች። በደስታ ጩኸቷን እያቀለጠች የመታጠቢያ ክፍሉን በር ከፈተችው። እዚህ ነን ብቻ ነበር ከአፏ ሊወጣ የቻለው ሐረግ። ቪክቶሪያ በደመ ነፍስ ወደ ውጭ ለመውጣት ስትንደረደር አንደኛው የእሳት አደጋ ሠራተኛ ባይደግፋት ኖሮ በአደገኛ ሁኔታ በወደቀች ነበር። እሷ ግን ትንፋሿ ገና መለስ ሳይልላት ወደ ኋላዋ እያመለከተች እዚያ ውስጥ ናቸው፣ እርሳቸውን እርዱ ትል ነበር። በደጋፊ ኮሪደሩ ላይ እንደደረሰች ዞር ስትል ሌሎች ሠራተኞች ሐናን ከመታጠቢያ ክፍል አውጥተው ወደ ሁለተኛው መታጠቢያ ክፍል ሲወስዷቸው ተመለከተች። ሠራተኞቹ ሐናን ኤድዋርድ መኝታ ክፍል ወስደው በጥንዱ አልጋ ላይ ሲያጋድሟት አየች። ቪክቶሪያ የሞት-ሞቷን ወደ መኝታ ክፍሉ ተንደርድራ ስትገባ ሐና ተዝለፍልፋ አጎንብሶ በሚያክሟት 3 ወንድና አንዲት ሴት ባለሙያዎች ተከባ ነበር። ከሐኪሞቹ መካከል በተለይ ሪዙ የተንሸረገገ አንድ ሰው ወደ ቪክቶሪያ አመራ። አንቺ ደህና ነሽ ወይዘሪት? ቪክቶሪያ መሳሏን አቁማ ነበር። ደህና መሆኗን በአዎንታ ምልክት ገለጸችለት። ሐኪሙ በአውራ ጣቱ ወደ አልጋው እየጠቆመ አይዞሽ አላት ቪክቶሪያን። እናትሽ ምንም አይሆኑም። ጭስ ሳምባቸውን አፍኖት ነበር፣ ግን እየወጣላቸው ነው። በወቅቱ ነው የእሳት አደጋ ተከላካዮች የደረሱላቸው። ቪክቶሪያ የአዎንታ ምልክት ማሳየቷን በመቀጠል ወደ አልጋው ተመለከተች። የሐና አይኖች ያለ ወትሯቸው ጎላ ብለው በመጉረጥረጣቸው ቪክቶሪያ እሷን የሚፈልጉ መሰሏት። ወዲያውኑ ወደ አልጋው ተጠግታ ሐና እሷን ወደ ራሷ ለማቅረብ ስትሞክር አየቻት። ቪክቶሪያን በፍጥነት ጎንበስ አለችና አይዞ አለቻት። ሐና ለመናገር እየተጣጣረች ስለነበር ቪክቶሪያ ጆሮዋን በበሽተኛዋ ከናፍር ላይ ጣል አደረገች። ቪክ አለች ሐና የግዷን። አደራሽን እንዳታስገድዩ። እሱ በሽተኛ ሰው ነው። የተለከፈበት ነገር አለ። ቪክቶሪያ አሁንም በአዎንታ ራሷን ከፍ ዝቅ አድርጋ ቀና ብላ ዙሪያዋን ተገላመጠች። ብዙ ሰዎች እዚህም እዚያም ይጣደፋሉ። እዚህ መኝታ ቤት ሐኪሞች ሐናን ከበው በሕክምና ይዋከባሉ። እዚያ ደግሞ የእሳት አደጋ ተከላካዮች በኮሪደሩ ወዲያ ወዲህ ይሯሯጣሉ። ቪክቶሪያ ቦርሷን አፈፍ አድርጋ አንስታ በኮሪደሩ በኩል ወደ ሳሎን ትሮጥ ጀመረ። እንደ ዕድል ሆኖ ወደ ሳሎኑ ስታመራ ያያት የእሳት አደጋ ሠራተኛም ሆነ የፖሊስ አባል አልነበረም። ከአፓርታማ ውጪ በረንዳው ላይ ብዙ የእሳት አደጋ መኮንኖች ክብ ሰርተው በነገር ይወዛገባሉ። ቪክቶሪያ በፕሬዝዳንቱ አውሮፕላን ላይ ስለሚቃጣው አደጋ ለመኮንኖች ለመግለጽ አሰበች። ይሁን እንጂ ለእነሱ ምስጢሩ እስኪዘረዘር ማስረጃ እስኪጠቀስና ተከራክረው እስኪያምኑ የሚቃጠለውን ጊዜ ገመተች። በጥያቄና መልስ ቃለ ምልልስ የምትታሰርበት ጊዜ እንደሌላት አምና ወደ ደረጃው አመራችና ቁልቁል ተወርድ ጀመር። እንዳትወርድ እየተጠነቀቀች ሰዓቷን መመልከት አልነበረባትም። የመጨረሻው ቀውጢ ደቂቃ እየደረሰ መሆኑን ደመ ነፍሷ ነግሯታል። ምን ልታዘዝ የኔ እመቤት? ለመሆኑ ምን ሆነሻል? ተገትረሽ አደርሽ ነው የምትመስዩ። ከብዙ ሩጫ በኋላ ብዙ መንገድ ሮጣ ብዙ መንገደኞች በሁኔታዋ ተገርመው አፋቸውን ይዘው ተመልክተዋት በመጨረሻ ትንፋሿ እየተናነቃት የገባችበት አንድ የአልኮል መጠጥ ግሮሰሪ ባለቤት የቪክቶሪያን ተንደርድሮ ዘው ማለት ሲያይ እብድ ናት ብሎ ሳይደመድም አልቀረም። ከእሳት አመለጥኩ አለች ቪክቶሪያ ትንፋሿ እንደተናነቃት። የተመሰቃቀለ ጸጉሯን፣ የበለዘ ፊቷንና የተቀዳደደ ቆሻሻ ልብሷን ማብራራት እንዳለባት ተሰምቷት ስልክ ፈልጌ ነበር። ከፊት ለፊትሽ አለልሽ። ወደ ስልክ መደወያው ሳጥን አመራች።
ከውስጥ ዘጋቸውና ከቦርሳው ያገኘቻቸውን ዝርዝር ሳንቲሞች ጨምራ መጀመሪያ ዋሽንግተን ዲሲን የማዞሪያ ቁጥር፣ ቀጥሎ የዋይት ሃውስ ቤተ መንግሥትን ቁጥር አዞረች። የማዞሪያው ስልክ ተነስቶ አንድ ሴት ድምፅ ተቀበላት። ቪክቶሪያ ከማን ጋር አገናኙኝ እንደምትል ግራ ገብቷት ታመነታ ጀመር። ምናልባት አውሮፕላኑ በአንዳንድ ምክንያቶች ዘግይቶ ለጉዞ አልተነሳ ይሆናል። ምናልባትም አባቷ እስካሁን ከዋይት ሃውስ አልተነሱ ይሆናል። ዌስተንን ማነጋገር እፈልጋለሁ፣ የፕሬስ ጸሐፊውን አገናኘዎታለሁ የሚል መልስ ተሰጣት። ወዲያው ደግሞ ሌላ የወጣት ሴት ድምፅ ቀረበላትና የፕሬስ ጸሐፊ ቢሮ አላት። ሚስተር ዌስተንን እባክዎ። አዝናለሁ የኔማ ቤት፣ ለሳምንት ያህል ከከተማ ውስጥ አይኖሩም። መልእክት ካለው ጉዳዩ በጣም አስቸኳይ ነው። የፕሬዝዳንቱን ሕይወት ይመለከታል። የማነጋገረው ሌላ ሰው። የወጣቷ ሴት ድምፅ አንድም የመደናገጥ ቃና አይታይበትም። እስኪ ከዋይት ሃውስ ኦፕሬሽን ኃላፊ ጋር ላገናኘው፣ ይጠብቁ። ከጥቂት ሴኮንዶች በኋላ ለስለስ ያለ የወንድ ድምፅ መስመር ላይ ተሰማ። ፍራንክ ኤሊፋንት ነኝ፣ ምን ልርዳ? የፕሬስ ጸሐፊው ልጅ ነኝ። የሚስተር ዌስተንን ስልክ ልስጥሽ? ሞክሬ ነበር አለች ቪክቶሪያ፣ የጊዜው ሩጫ እያበሳጫት። እርሱን አነጋግሪ ብለውኝ ነው። ጉዳዩ በእውነት በጣም አስቸኳይ ነው። የፕሬዝዳንቱ ሕይወት አደጋ ላይ ወድቋል በማንኛውም ደቂቃ። የኦፕሬሽን ኃላፊው ልጅቷን ለማረጋጋት ይመስላል ንግግሯን አቋረጣት። አሁን ለፕሬዝዳንቱ ሕይወት የምናስብበት ወቅት አይደለም ወይዘሪት ዌስተን፣ በሰላም ወደ ለንደን በመጓዝ ላይ ናቸው። ለወደፊቱ የተጠነሰሰባቸው ነገር ካለ ግን አንድ ሪፖርት ለማዘጋጀት ዝግጁ ነኝ። ሙሉ ስምሽንና አድራሻሽን፣ የደረስሽበትን ሁኔታ ጭምር ብትነግሪኝ ለምርመራ መንደርደሪያ እናደርጋቸዋለን። ቪክቶሪያ ሳግ እየተናነቃት ነው። ያዶለዝ እንደ ማንኛውም ተራ ባለ ጉዳይ እየተመለከታት ነው። የማይታመን እልቂት ተጠንስሶ የመፈጸሚያው ደቂቃ ደርሶ እያለ ለጉዳዩ ትኩረት ሰጥቶ አስፈላጊው ጥንቃቄ እንዲደረግ እርምጃ የሚወስድ ጠፋ። የቢሮ ውጣ ውረድ ምንጊዜም ለአጣዳፊ ጉዳዮች ማነቆ እንደሆነ ነው። ነገሮችን በቀላሉ አለማመን በዕለት ተዕለት ተደጋጋሚ ሥራ ከመሰላቸት ጋር ተዳምሮ ለብዙ አስቸኳይ ጉዳዮች ጋሬጣ ሆኗል። ቪክቶሪያ በንዴት ብግን ብላ ስልኩን ልትዘጋ ስትል አንድ ስም በአእምሮዋ መጣ። ሲ ሮዝንብለም። ኒክ ራምሲ ለመጨረሻ ጊዜ ባነጋገረችው ጊዜ አንድ ፈጣን ምክር ወይንም እርዳታ ባሻሽ ጊዜ ዋይት ሃውስ ደውለሽ ሲ ሮዝንብለምን እንዲያገናኙሽ ጠይቂ ያላታወሳት። እንግዲያው ሲ ሮዝንብለምን ላነጋገር ጮኸች። ማን? ሲ ሮዝንብለም የፕሬዝዳንቱ ቢሮ ረዳት። አንድ ጊዜ መቤት ማውጫውን ልመልከት። አዎ ስልኩ አለኝ፣ ላገናኝሽ እሞክራለሁ። ሴኮንዶች በረሩ። አገናኘኝ 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 አገናኘኝ። በአፏ ሳይሆን በልቧ ተማጸነች ቪክቶሪያ። በልተት ያለች ሴት መሳይ ድምፅ ቀረበ። ሚስተር ሮዝንብለም ቢሮ? ሄሎ፣ ያዳምጡኝ፣ በጣም አስቸኳይ ጉዳይ አለኝ። ሚስተር ሮዝንብለምን ለማነጋገር አለብኝ። ቪክቶሪያ ዌስተን እባላለሁ። አሁን ወጣሉ ከአንድ ሠራተኛ ጋር። ለቡና ሳይሆን አይቀርም። ከግማሽ ሰዓት በፊት እንደሚመለሱ እርግጠኛ ነኝ። የቪክቶሪያን ጭንቀት መገመት አያስቸግርም። እባክዎ አንድ ውለታ ይዋሉልኝ። እንደነገርኩ እጅግ በጣም አስቸኳይ ነገር ነው። የሕይወትና የሞት ጥያቄ ሆኖብኝ ነው። ሰውየው ምናልባት ከሕንፃው አልወጡ ይሆን? ሊደርሱባቸው ይችሉ ይሆን? ጸሐፊዋ ኮስተር ብላ መለሰች። የሆነ ይሆናል፣ ግን ባገኛቸው ማን ፈለገው ልበላቸው? ዌስተን አሉኝ? ቪክቶሪያ ዌስተን፣ የህግ ዌስተን ልጅ፣ የኒክ ራምሲ ጓደኛ ይበሉልኝ። ስለ እኔ ያውቃሉ። እባክዎ ፈጠን ይበሉልኝ። ስልኩን አይዝጉት አለች ጸሐፊዋ። የቪክቶሪያ ጭንቅላት ሊፈነዳ ደረሰ። በክንዱ ያሰረችው ሰዓት ደቂቃ ቆጣሪ በአጭር ጊዜ ከቦታው ለቋል። በመጨረሻ ቀዝቀዝ ያለ ድምፅ ከወዲያኛው መስመር ተሰማት። ወይዘሪት ዌስተን? አዎ። ሮዝንብለም ነኝ። ለገጠመሽ ችግር አዝናለሁ። በመጨረሻም በድምፅም ቢሆን መገናኘት መቻላችን ደስ ብሎኛል። በእርግጥ ስላንቺ ከኒክ ራምሲና ከደጉ አባትሽ ሰምቻለሁ። እንዲያውም ራምሲ ልትደውልልህ ስለምትችል በጥሞና አነጋግራት ብሎኝ ነበር። ለመሆኑ ችግር? በጥሞና ያዳምጡኝ፣ ቪክቶሪያ ተማጸነች።
ፕሬዝዳንቱ፣ አባቴ፣ ኒክ ራምሲ፣ ሁሉም የለንደን መንገደኞች በማናቸውም ደቂቃ ሊሞቱ ነው። አሁን በእንቅስቃሴ ላይ ያለ የግድያ ሴራ አለ። ምን ያህል እውነተኛ ነሽ እንዳይሉኝ 100% እርግጠኛ ነኝ በማለት ታሪኩን ባጭሩ አብራራችለት። ቪክቶሪያ ከማዶ መስመር የሚያነጋግራት ሰው እምቅ ያለ ትንፋሽ ሲውጥ ይሰማታል። ከልብሽ ነው? ሙሉ ለሙሉ አረጋግጠሻል? ወይኔ! አዎ፣ በቃ ይመኑኝ። አምንሻለሁ። ለመሆኑ ይሄ መቼ ነው እንደሚፈጸም የሚገመተው? አሁን፣ በማናቸውም ደቂቃ፣ በደቂቃ ውስጥም ሊሆን ይችላል። እንግዲያውስ በቀጥታ ከአውሮፕላኑ ጋር ራስሽን በመስመር ባገናኝሽ ይሻላል። አየሽ፣ ነገሩ ፈጠን ይላል። ልታስጠነቅቂያቸው ትችያለሽ። ለመሆኑ የት ነሽ? ኒውዮርክ። በሕዝብ ስልክ ነው የምደውለው፣ ማዲሰን ጎዳና። ስልኩን አትዝጊው አለ ሮዘንብለም በፍጥነት። እዚያው ሆነሽ ጠብቂ። ቪክቶሪያ ከስልኩ መደወያ ውጪ ሁለት ሰዎች ወረፋ እየጠበቁ መሆናቸውን የተረዳችው ገና አሁን ነበር። ስልኩን እንደያዘችው መቅረቷን ሲረዱ ከሁለቱ ሰዎች አንደኛው በቁጣ በሩን ይደበድብ ጀመር። ቪክቶሪያ መቼም ንቅንቅ የምትል ጉድ አልሆነችም። የኋላ ኋላ ሁለቱ ሰዎች የግሮሰሪውን ባለቤት ጠሩ። ባለቤቱ ጊዜ ሳይፈጅ መጥቶ በቁጣ የበሩን እጀታ ይዞ መዝጊያውን ይንጠው ጀመር። ቪክቶሪያ መዝጊያውን በጣም በጥቂቱ ከፈታ አደረገች። እማቤት፣ ይሄ እኮ የቤትሽ ስልክ አይደለም ባረቀ ባለ ግሮሰሪው። ተወጪ እንደ ውጪ ሰዎች ይደውሉበት። አልችልም ጮኸች ቪክቶሪያም በልበ ሙሉነት። የአሜሪካን ፕሬዝዳንት እያስቀረብኩ ነው። ይልቅስ ጸጥታ ባትነሱኝ። በሩን ጥርቅም አድርጋ ዘጋች። በስልኩ መስመር ላይ ድምፅ ወጣ። ቪክቶሪያ መነጋገሪዋን ጆሮዋ ላይ ልጥፍ አደረገች። ሮዝንብለም ነኝ። ጠብቂ ቪክቶሪያ፣ በቀጥታ ከአውሮፕላኑ ጋር ልናገናኝሽ ነው። ከአንድሪው አየር ኃይል ካምፕ ከተነሳ 22 ደቂቃ የሆነው አየር ኃይል 1 የሚል መጠሪያ የተሰጠው 747 ጁምቦ ጄት አውሮፕላን በሙጥሙጥ አፍንጫው በሰማያዊ አትላንቲክ ውቅያኖስ ከደመናው በላይ ህዋውን እየቀዘፈ ወደ ለንደን የሚያደርገውን ጉዞ ተያይዞታል። በአውሮፕላኑ ውስጥ የፕሬዝዳንቱ ቢሮ የፕሬስ ጸሐፊ የሆኑት ሄግዊስተን የስልክ ጥሪ ለመቀበል በፕሮቶኮል ከተቀመጡበት ቦታ ተነስተው ወደ አውሮፕላኑ የኮሚኒኬሽን ክፍል ያመራሉ። ክፍል ውስጥ እንደገቡ የአውሮፕላኑ የኮሚኒኬሽን ክፍል ኃላፊ ጠረጴዛ ላይ ያለውን ነፃ የስልክ መነጋገሪያ ያመለከታቸው። ማን ነው እሱ? እኔ እንጃ። የማውቀው ካልተገለጸ ስፍራ በዋይት ሃውስ የኦፕሬሽን ክፍል በኩል የተገናኘ አስቸኳይ ጥሪ መሆኑን ብቻ ነው። ሄግዊስተን በጥሪው ግራ ተጋብተው ሳያበቁ መነጋገሪያውን ከማንሳታቸው የምታናግራቸው የገዛ ልጃቸው መሆኗን ሲረዱ በመገረም የሚናገሩትን አጡ። ቪኪ፣ ምን ተፈጠረ? በሚንቀጠቀጡ ከንፈሮቿ ልጅ ለአባት ማብራራቷን ጀምራ 1 ደቂቃ እንዳለፈ አባት አቋረጧት። 1 ሴኮንድ እንኳን እንዲባክን አልፈልግም ቪኪ። ትረካሽን ራምሲን አቅርቤ አዳምጥሽ። እኔ ግን ሁኔታውን በቀጥታ ለፕሬዝዳንቱ ልንገር። ራምሲ ከዚህ በፊት የሚያውቀው አለው ብለሻል። ስለዚህ ዝርዝሩን ለሱ ታብራሪለታለሽ። ምናልባት ፕሬዝዳንቱ የሚያነሱት ጥያቄ ቢኖራቸው ራምሲ ይመልስላቸዋል። መስመር ላይ ጠብቂ፣ ኒክ ይቀርብልሻል። ሄግዊስተን ስልኩን እንደተከፈተ አስቀምጠው ወደ ተሳፋሪዎች ክፍል ሲገቡ አንድ አስተናጋጅ ከፊት ለፊታቸው አገኙ። ስማ፣ ወደ ፕሬስ ክፍል ሄደህ ኒክ ራምሲ የተባለ ሰው አሁኑኑ እዚህ ድረስ እንዲመጣ ትነግርልኛለህ አዘዙ ሄግ። የአውሮፕላኑ አስተናጋጅ በፍጥነት በደርዘን የሚቆጠሩ ዘጋቢዎችና የአምድ አዘጋጆችን ወደ ያዘው የአውሮፕላኑ የኋላ ክፍል ሄደ። ከጋዜጠኞች ግማሾቹ ካርታ ይጫወታሉ፣ ሌሎቹ ያነባሉ፣ አንዳንዶቹ ያናውዛሉ። የደቂቃ ግማሽ እንኳን ሳይቆጠር ኒክ ራምሲ ወደ ተጠራበት በሩጫ ሄዶ ከፕሬስ ጸሐፊው ፊት ለፊት ገጭ አለ። ዳዊት፣ ኒክ ልጄ መስመር ላይ ትጠብቃለች ከኒውዮርክ። ቪኪ፣ ኤድዋርድ በአንድ ሽብርተኛ የሚነዳ አውሮፕላን ልኮ ሁላችንንም ሊፈጀን በመንቀሳቀስ ላይ ለመሆኑ የተጨበጠ ማስረጃ አግኝታለች። አረ ለመሆኑ ኤድዋርድ እንዲህ ያለ ነገር ሊያደርግ ይችላል? ራምሲ አላመነታም። አዎ ያደርጋል አለ። ታምንበታለህ? በቪኪ ማስጠንቀቂያ የተናገረችው ቪኪ ከሆነችና ማስረጃው ካላት በእርግጥ አምንበታለሁ።
ነገሩ የሚደረገው በ9 ደቂቃዎች ውስጥ ነው ትላለች። እንዲያ ከሆነ አሁኑኑ ለፕሬዝዳንቱ ባሳውቅ ይሻላል። ቪኪ ዝርዝሩን ለመንገር መስመር ላይ ናት። በተቻለ ፍጥነት ገለጻዋን በማስታወሻ አስፍረህ ፕሬዝዳንቱ ክፍል ድረስ፣ እኔንም እዚያ ታገኛለህ። ራምሲ መልእክቱን ተቀብሎ ስልኩን ዘግቶ ወደ ፕሬዝዳንቱ ክፍል እየተወረወረ ሲሄድ ከ60 ሴኮንዶች ብዙም አይበልጥም። ፕሬዝዳንቱ ከቆዳ በተሠራው ተሽከርካሪ ወንበር የእጆቻቸውን መዳፎች ጠረጴዛው ላይ አድርገው ተቀምጠዋል። ከጎናቸው የአሜሪካ ጦር ከፍተኛ መኮንን በመሆኑ የተሳፈሩት ጄኔራል ጁድሰን፣ ከፊት ለፊታቸው ደግሞ ሄግዌስተን ቆመዋል። ፕሬዝዳንቱ ሰላምታም አላቀረቡም። የዌስተን ልጅ በቂ ማስረጃ እንዳላት አምነህበታል? ጥያቄ የለውም ሚስተር ፕሬዝዳንት ካለ በኋላ ቪክቶሪያ ስለ አደጋው መፈጸም የደረሰችበትን ማስረጃ ራምሲ ባጭሩ ዘረዘረ። እንዴት? አሁንም ራምሲ ሚስተር ኤድዋርድ ከሽብርተኞች ጋር እየተደራደረ የፈጸማቸውን ውንብድናዎች፣ የሕያውን ዕቅዱም የበፊቶቹ ወንጀሎች ተቀጥላ መሆኑን በሚያሳምን መረጃ እያስደገፈ አብራራ። ለመሆኑ ይህስ መቼ ነው የተወሰነብን? የራምሲ አይኖች የግድግዳውን ሰዓት ተመለከቱ። በ8 ደቂቃዎች ውስጥ ሚስተር ፕሬዝዳንት። ፕሬዝዳንቱ ወንበራቸውን ወደ አንድ ጎን ዞር አድርገው ጄኔራል ጁድሰንን ተመለከቱ። ለመሆኑ ለዚህ በረራ የተመደበው ጥበቃ ምን ያህል ነው ጄኔራል? ምንም ጌታዬ። የወታደራዊ ደህንነት አደረጃጀትን ዝቅ ለማድረግ በቅርብ ዓመታት የወጣውን ፖሊሲያችንን ሳያውቁ አይቀሩም። በዚህ ምክንያት የሲቪል በረራ ተመስለን ለመጓዝ ነው ዕቅዳችን። ለማንኛውም አሁን የመጀመሪያው ተግባራችን በእርግጥ የተጠቀሰው አውሮፕላን በሽብርተኞች እጅ መግባቱን ማረጋገጥ ነው። በአስቸኳይ ያረጋግጡ አሉ ፕሬዝዳንቱ ነጩን ስልካቸውን ለጄኔራሉ ገፋ እያደረጉለት። ነገሩ እውነት መሆኑ ከተረጋገጠ የሚቀጥለው ተግባራችሁ በክልሉ ውስጥ በአየርም ይሁን በአውሮፕላን ተሸካሚ መርከቦቻችን ላይ የእኛ ተዋጊ አውሮፕላን መኖር አለመኖሩን ማረጋገጥ ይሆናል። መልስ የምታገኘው በሴኮንድ መሆን አለበት፣ ምክንያቱም እርዳታ ሊደርስልን የማይችል ከሆነ። ፕሬዝዳንቱ ንግግራቸውን ከመጨረሳቸው በፊት ጄኔራሉ ስልኩን አንስቶ ከብሔራዊ ወታደራዊ ዕዝ ማዕከል ጋር ተገናኝቶ ነበር።